በዛሬው ድክ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ አይነት ስጦታዎችን አንድ ሰው ለሌላ ሰው አስቦ ምን አይነት ነገር ነው የሚወደው ብሎ እንዲሰጥ በመነጋገር ነው አይደል ጊፍት ባስኬትሽን የምትሰራው ለየት ባለ መንገድ እንግዲህ የተለያዩ ጊፍት ባስኬቶችን ሰርታ ከምትሰራ አንድ ወጣት ጋር ቆይታ ይኖርኛል። መጀመሪያ ራስሽን አስተዋውቂ። እሺ ስሜት ስታይ ይባላል። በሎኒያ ጊፍት ሾፕ ነው የመሰረትኩት ነኝ። ኦኬ ጊፍት ሲሰጥ በመጀመሪያ ደረጃ ሰውየው ምን ይፈልጋል፣ ምን አይነት ፐርሰናሊቲ ነው ያለው፣ ምን ይወዳል ነው ማለት የምትሰጠው ጊፍት ቫልዩ ኖሮት እድሜ ልኩን እንዲያስታውስ ነው ያ ነገር መሆን ያለበት። ስለዚህ ጊፍት ስትሰጥ መጀመሪያ ያን ሰው ምንድነው የሚሰራው ምንድነው የሚፈልገው የሚለው አሁን ፍቅረኛ ለምሳሌ ዲዛይነር ከሆነች ኖትቡክ ተሰጣት ይችላል፣ ስዕል ደፍተር ተሰጣት ይችላል፣ የተለያየ ስኬቺንግ ማቴሪያል ተሰጣት ይችላል። ልክ እንደዛው ደግሞ ኮንስትራክሽን ላይ የሚሰራ ሲኖር ደግሞ የኮንስትራክሽን ማቴሪያሎችና ከተለያዩ ድርጅቶች ጋር ኮላብ አድርጌ ስለሆነ የምሰራው እንደዚህ ነገር ታደርጋለሽ። እንዴት አስበሽ ነው? ከራስሽ ተሞክሮ ነው ወይስ እንዴ ነው? ብዙ ጊፍት ሲሰጥሽ አልተሳካም ነው ወይስ ሰጪ አልተወደደልሽ ነው? ጊፍት እንኳን ይሰጠኝ ነው አይደለም። እሺ ንገሪኝ። ምሰጥነኝ ግን ሴልስ ላይ ሰራ ስለነበረ በጣም ብዙ አይነት ቦታ ያርገቦበት የለም መሰራበትና ብዙ ሊንክ ኖረኝና ያንን ነገር አጠቃላይ አንድ ቢዝነስ ለማድረግ ሳስብ ለምን ጊፍት አላረገውምና ሰው ባላሰበው ወይ ጊፍት ቢሰጣት አንደኛ ለኔም ብራንዲንግ ያደገ ይደልኛል፣ ሁለት ደግሞ ለነዛም ሰዎች ጥሩ ማስታወሻ ጥዬ ያልፋለሁ የሚል ነገር ፈጠረብኝና ሾፓን ከፈትኳት ማለት ነው። ምን ያህል ጊዜ ሆነሽ? ኦልሞስት አሁን ወደ 6ኛ ወሬ ሄድኩኝ ነው። 6ኛ ወር። ስራ እንዴት ነው? ሽቀላ እንዴት ነው? ስራ ምንም አይልም። ከስተመሮች አሉኝ በሶሻል ሚዲያ ቴሌግራም፣ ፌስቡክ ማርኬት ፕሌስ ላይ፣ ኢንስታግራም ላይ ምናምን ስለምንቀሳቀስ በሚያውቁኝ ሰዎች በደንብ እሰራለሁ። ያው ሱቅ ይዞ ስለተቀመጥክ ሳይሆን በሶሻል ሚዲያ ነው በደንብ የምሰራው ማለት ነው። እስቲ እንግዲህ አሁን ሱቅ ደግሞ ተይዞ ሲቀመጥ የተለያዩ አይነት ችግሮች ያጋጥማሉ። ወጪዎች ይበዛሉ፣ ኪራይ አለ፣ እቃ ደግሞ ላይ ሸጥም ይችላል። እስቲ ምን አይነት ችግሮች ያጋጠሙሽ? ዋጋ የሚከራከረ ሰው ማለት እኔ ሱቁን መቀመጫ ቢሪ ከፈትኩትና በቃ እዛች ላይ ትንሽ 10%ም ወይ 20%ም ትርፍ አድርጋ ተቀምጣ ለቤቱ ኪራይ እንዲችል በቃ የሚከራከረ ሰው። ሁለት ደግሞ ለጥፈ ፓኬጅ እናዘጋጃለን የአራሴ ፍቅረኛ ማንበል ለጥፈ አይረዱትምና እንደ አዲስ አውራርተ ነው ታስረዳው እና ሎኬሽን አሁን የሎኬሽን ችግር ሎኬሽን ጥሩ አይደለም። ኦኬ የት አካባቢ ነሽ? አሁን ጃክሮስ ነው ያለሁት እና ሎኬሽኔ ብዙም ከስተመር የሌለበት ቦታ ስለሆነ ወጣ ብዬ ሌላ ቦታ ደግሞ ከር ያሰውኩኝ ነው። እዚህ አካባቢ ለነገሩ እኮ በጣም ፈጣን እንቅስቃሴ የሚደረግበት የንግድ ቦታዎች ስለሆኑ ስላለው ነው አይደለ? እሱ ጥፋት ነው። ተምራለሁ ያልሽ ነው። በደንብ ነው የተማርኩት። እሺ ጊፍቶችን እንግዲህ አሁን የተለያዩ ሶርሲንግ ታረጋለሽ። አሁን እንዳየሁት ያንቺ ብቻ ስራዎች አይደሉም እዚህ ጋር ወይም የተዘጋጁ ነገሮች ብቻ አይደለም የምትገዢው። እነዚህን ትራሶች አይቻለው፣ አበባዎች አይቻለው። እንዴት ነው ከነዚህ ጋር ያለው ፓርትነርሺፕ እንዴት ነው መመሰረቱ? እንዴት ነው መሰረቱ መሰለ አሁን ኢንስታግራም ላይ ማያቸው ቲክቶክ ላይ ማያቸው ልጆች አሉ አበባ የሚሰሩትን አናገራለሁ መተው እንዲያስቀምጡ ወይም ደግሞ ለኔ በቀናሽ ዋጋ እንዲሰጡኝ እዚህ ጋርም ታያቸው ትራሶች ቀፈኝ ጠጋበል ምናምን የሚሉትን እንደዚህ የሚሰሩ ልጆች አሉ በቀናሽ የተቀበልኳቸው እነሱንም ከማበረታታት አንፃር። ሌሎች ደግሞ ቅድም ያልኩ የኮንስትራክሽን ላይ ስፌት ላይ ዲዛይነር ላይ በጣም ብዙ ልጆች አሉ። እነሱን ልክ ስራ ሲኖር አሰራለሁኝ እኔም እሰራለሁ አብረን ነው እና እኔም ልብላ እናንተም ልብላ አብረን እንደግና። በጣም አሪፍ። እንግዲህ 6 ወር ሆኖታል። ወደፊት ደግሞ ምን ታስቢያለሽ? ምንስ ነገር ደግሞ ለመጨመር እያቀድሽ ነው? ይሄን ስራ በሰፊው ብራንዲንጉ በደንብ ገንብቼ በቃ በሰፊው በደንብ እንዲታወቅ ነው የምፈልገው። የስጦታ ሚኒንጉ መታወቅ አለበት። ለፍቅረኛም እኮ አበባ ይዘ መስጠት ፍቅር መግለጽ አይደለም። የሚያስፈልጋትን ወይ ልብዳ አበባ ወደድ ብቻ አይደለም እንትን የጎደላትን ታያለ፣ ቦርሳዋን ታያለ፣ ጫማዋን ታያለ፣ ልብሷን ታያለ፣ የጎደላትን ነገር ከዛ አይደል የሚጀምረው ሪስፖንሲቢሊቲ ያን ነገር ማሟላት ራሱ ስጦታ ነውና ያንን ሜንታሊቲ በደንብ መገንባት ፈልጋል። መጀመሪያ አልቀየኩሽም አሁን ልጠይቅሽ በሎኒያ ምን ማለት ነው? የእግዚአብሔር በረከት የእግዚአብሔር በረከት በጣም ትልቅ እንደው በረከትም ስጦታ ነው አይደል? በጣም እንግዲህ ትልቁን ሁሉ መኝልሻለሁ። ተስፋቶ በደንብ ያለው ትዝዬ ለቆይታችን አመሰግናለሁ። ቴንክ ዩ። የዛሬው ታሽቃ ላይ ይሄን ይመስል ነበር። አስተያየትና መልከቶቻችሁን በ88 ላኩልን። በሚቀጥለው ሳምንት እንገናኝ። መልካም ጊዜ